ትንን ሲል ማየት ፈልጋለሁ። አታስቢ። አመዷ ቡን ሲል ፊቷ ሲገረጣ እዛው ፊት ለፊትሽ ቆማ ታያታለሽ። አሜን ያርግልን። ግን ዳጣ ስታወራሽ ፊቷ ላይ የመጠራጠር ነገር አይተሽባታል እንዴ? በፍጹም መድብል ብታይ ነፈስ እኮ ናት። እንደዚህ አይነት ንቀት ከየት ታመጣዋለች? ሱስ ልክ ነሽ። ማለት እኮ የሚጣልለትን ፍርፋሪ ብቻ ነው እንዴ እያሰላች የሚሆነው። እሱማ የማይጠረጠር ነው። ሄድ ነው። እሺ አትቆጪ። ስለፈተና የደረስሽበት ምን አዲስ ነገር አለ? እንግዲህ በቀልድም በጨዋታ መሀል ላወጣጣው ሞክሬ ነበር እና ሚስጥር አወጣ? በቃል ደረጃው። ታዲያ ይህንን ለምን አልነገርሽኝም? እርግጠኛ ስላልሆንኩ ነው። ሚሽኑን ለማሳካት አንድ እርምጃ ተራምደሻል ማለት እኮ ነው። ያው በወሬ ብቻ ማመን ስላልቻልኩ በአካል አረጋግጬ ልንገርሽ ብዬ ነው። እናትነቴን ያልሽ ቅድስ ምን ማለት ነው ደግሞ ይሄ? ዝፈሻል እኮ እኔ እንጃ ዳጣዬ፣ ዝም ብሎ ክፍት ብሏታል። ያለመደባትን ምን እንደሆነች ግን አላወኩም። አንቺ ይህን ሰሞንማ የሆነ ነገር ሆነሻል። ይኸው የሆንሽው ነገር ካለ ተናገሪ። ምንድን ነው ደግሞ ይህን ሰሞን? ውዴሽ ተተደፋሽ ቢረግጡሽ አይክፋሽ ይላል ያገሬ ሰውና ውድ ቤተሰቦቻችን እንግዲህ ወይዘሮ ማህሌት ከዛ ከመሰለ ክብር ላይ ከዛ ከመሰለ ማማ ላይ በራሷ ጊዜ እንጠጥ ፍርጥ ብላ መሬት ወድቃ እንግዲህ የሚገባትን ያክል የው ክብርና እንትን እያገኘች ነው የምትገኘው። ይሄው እንግዲህ ምን የመሰለ ክብር ምን የመሰለ ሞገስ ምን የመሰለ እንክብካቤ ተሰጥቷት ምን የመሰለው ከክብር ቦታዋ ላይ ወርዲያ እንግዲህ እንደምታዩት ዛሬ ደግሞ ዛታች ዘጭ ብላ የሚገባትን ክብሯን በገዛ ጊዜዋ አጣ ይኸው እንጣጥ ፍርጥ እያለች ነው። አንዴ ወደዛ አንዴ ወደዚህ እያለች ነው የምትገኘው ቤተሰቦቻችን። ይሄ ደግሞ በጭራሽ መሆን የሌለበት ነገር ነው። ግን እሷ ራሷ ከፈለገችው ምንም ማድረግ አይቻልም። ሰው የሚኖረው የምርጫውን ነው እንጂ በእንትን አይደለምና በዚህ አማካኝነት እንግዲህ ነገሮችን ለማስተካከል ብዙ ሞክሯል መድብል ማለት እሷ ወደዚህ እንድትመለስ ራሷን ይሆናል አይደለ ቆም ብላ ራሷን እንድታስብ ነገሮችን እንድታሰላስል ሁኔታዎችን በቃ አለ አይደለ እንደ ሰው ቆማ ነገሮችን ማየት እንድትችል የሚቻለውን ነገር ሲያደርግ ነበር የቆየው። ግን እንግዲህ እሷ ደግሞ ይሄን ነገር ስላልፈለገችው በራሷ ጊዜ እንግዲህ ለዚህ ነገር ተጋልጣለች ማለት ነው። ስለዚህ በዚህ ምክንያት እንግዲህ የሚቻለውን ነገር ለማድረግ መድብል ቢሞክርም እሷ ግን ይሄንን ስላልፈለገችው በራሷ ጊዜ ከቀረበላት ክብርና ሞገስ ክብሯን ጥላ ማለት ነው ቤተሰቦቻችን እንግዲህ ላለችበት ሁኔታ እዚህ ሆናለች ማለት ነው። ይሄ ደግሞ በጣም ከባድ ነገር ነው። ግን እሷ ከፈለገችው ምንም ማድረግ አይቻልም። ከባለቤቱ ያወቀ ቡዳ ነው ይላል ያገሬ ሰው ሲተርትና ስለዚህ ያው ሁኔታዎችን እንትን ብትባልም እሷ ደግሞ ክብሯንና እንትኑ ስላልፈለገችው ያው እሷ ራሷ በመጣችበት መንገድ ማስተናገር ነው። ያኔ መሰለ ክብር ተሰጥቷት ግን እሷ ስላልፈለገችው በራሷ ጊዜ ያን የመሰለቻን ስላቃጠለች አሁን ላይ እንግዲህ ወደ ጥፊ ተዛውራለች ማለት ነው። ይሄ ጥፊ መጀመሪያ ከመንጣቱ በፊት ግን በጣም ብዙ የሚባል ቻንስ ተሰጥቷት ነበረ። ግን እሷ አልተጠቀመችበትም። ዋናው ሰው እኮ ስለተሰጠው ብቻ ሳይሆን የተሰጠውን ነገር በአግባቡና በስርዓቱ መጠቀም ካልቻለ በራሱ ሌላ ጉዳይ ነው። በዛ አማካኝነት እንግዲህ ያው የሚችለውን ያክል ብዙ ሁኔታዎችን አድርጎ ይህንን መሰለ ክብሯን እንዳታጣ ብዙ ሞክሮ ነበር መድብል። ግን አልቻለችም፣ አልፈለገችውም። ስለዚህ በራሷ ያጣችውን ነገር ደግሞ እዛው ራሷ ናት እንግዲህ መጨረስ ያለባት። ምክንያቱም ይሄ የራሷ ጉዳይ ስለሆነ ማለት ነው። ውድ ቤተሰቦቻችን
እና በዛ አማካኝነት እንግዲህ አሁን ላይ ይሄው ከምን የመሰለ ክብር ምን ልስጥሽ፣ ምን ላድርግልሽ፣ ምን አጣሽ ከሚለው ከዛ ከክብር ማማ ወርዳ አሁን እንግዲህ ይሄው ጥፊዋን ከግራ ወደ ቀኝ ከቀኝ ወደ ግራ እያስተናገደች ትገኛለች ማለት ነው። ይሄ እንግዲህ ሰው የምርጫውን ነው የሚኖረው ያልኳችሁ ለዚህ ነው። ይሄ የራሷ ምርጫዋ ስለሆነ ማለት ነው። ውድ ቤተሰቦቻችን በዛ አማካኝነት እንግዲህ ለራሷ ተፍተፍ እያለች ነው። አሁን እንግዲህ ምንም ማድረግ አይቻልም። ምርጫዋን ስለተከተለች ምርጫዋን ያው በደንብ መቀበል ነው ያለባት። እንግዲህ ምንም ማድረግ አይቻልም ጋይስ፣ ማለት የራሷ ምርጫ ነው። ምክንያቱም ይሄን ነገር እንድትመርጥ ይሄን ነገር እንድታስተካክል በራሷ እንድትቆምና ነገሮችን ባስተውሎ እንድታይ ብዙ ጊዜ ሙከራ አድርጓል። የሚገባትንም ነገር ሰጥቷታል፣ ተንከባክቧታል። በቃ አይደለ ገንዘብም እንድታገኝ ማለት እንዲሰጣት ብዙ ነገሮችን እንድታስተካክል በራሷ መንገድ ራሷን እንድትል ብዙ ነገር አድርጎላታል። ግን እሷ ራሷ ስላልወደደችው ስለዚህ በዛ አማካኝነት እንግዲህ ይሄው ዛሬ ምን የመሰለ ጥፊ ከነ ክብሩ ስለዚህ እንደዛ እያደረገች ነው ማለት ነው። ውድ ቤተሰቦቻችን በመጨረሻም እንግዲህ ያው ዛሬ ምን የመሰለ ጥፊ ላይ ወርቃለች። ለዛው መድብል ጥፊ ላይ እውነትነት ሳይሆን የሚለው ነገር ራቱ እንትን ይላል ማለት ነው፣ ግራ ያጋባል። ያው ግን ምንም ማድረግ አይቻልም። የሚገርም ነው ውድ ቤተሰቦቻችን። ስለዚህ እንግዲህ ቀጣዩን ደግሞ አብረን የምናይ ነው የሚሆነው። ከዚህ በመቀጠል ደግሞ እንግዲህ ለቅድስቴ ነው ተላልፋ መሰጠት ያለባት። ምክንያቱም ቅድስቴ ይሄን ነገር በጣም ትፈልገዋለች ብቻ ሳይሆን በጣም ዋና እንትኗ ነው ይሄ። ስለዚህ በቀጣዩ ደግሞ ይሄ ነገር መስተካከል ያለበት ነው ብዬ አስባለሁኝ። እሷም እንግዲህ ቅድስቴ በቃ ይሄንን ምክንያቱም በጣም ነው የተናደደችው፣ በጣም ነው እንትን ያናደዳት ማለት ነው። ምክንያቱም ይሄ ነገር በጣም ከባድ ነገር ስለሆነ ከሁኔታው አንጻር ባሏን እንግዲህ ፍቅሯን ብዙ ሁሉ ነገሯን ነው ያጣችው በቃ ከሚባለው በላይ። ምክንያቱም ይሄን ነገር ለማስተካከል ብዙ ነገር ሞክራ ነበረ። በዚህ አማካኝነት እንግዲህ ነገሮችን ለማስተካከል ብትሞክርም ያው አልተሳካላትም። ለምን እንደሆነ ባይታወቅም ማለት ነው። በጣም ከባድ በሆነ ሁኔታ ነገሮች በዚህ ልክ እንትን አላሉላትም። ቀጣይ የሚሆነውን ነገር እንግዲህ አብረን ነው የምናይ የሚሆነው። ቅድስቴ ግን ያው እንዳልኳችሁ አሁንም ነገሮችን እንትን ለማለት እየሞከረች ነው። በመጨረሻ ሁሉንም ነገር ለማስተካከል የሚቻለውን ነገር ለማድረግ ነው ቀጣይ ያለውን ነገር እንግዲህ ሁሉንም ነገር እያንዳንዱን ነገር ለማስተካከል እየሞከርን ነው ማለት ነው። ቤተሰቦቻችን ያው እንግዲህ እንደ ምሳሌ ድራማ ብዙ ነገር የተማርንበት ድራማ ነው። ደግሞ የሚሆነውን ነገር በቀጣይ አብረን የምናየው ነው የሚሆነው። እስከዛ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁን ቆዩ ቤተሰቦቼ። እወዳችኋለሁ። መልካሙን ጊዜ ተመኘው። ሰላም ቆዩኝ።